ወይኔ ልጄ ይኸውልሽ ልጄ አንድ ነገር ትሆንና በአንድ ጉድጓድ አብሬ ነው የምቀብራችሁ። ራስሽ አለቅሽም። እሺ አለቅሽም። እጅግ አሳዛኝና እጅግ ልብ ሰባሪ ነገር ተፈጠረ። ውሃ ከደረጃ ላይ መድኃኒት በወረወረች ቤቱ በአንድ እግሩ ቆመ። ጋሽ ደረጃ የሚይዘው የሚጨብጠው ነገር አጡ። ሁሉም ነገር ትርምስምሱ ወጣ። የዳጣነት ሰላም እንደሆነች መድኃኒት አወቀች። አነፍንፋ ቆፍራ ዛሬ ሚስጥሩ እጇ ገብቷል። ይህ መጨረሻ ምንድን ነው? እህቴን በቁሟ እየተጫወታችሁበት ነው እያለች ሁልጊዜ ሴራና ወጥመድ የምታሴረው መድኃኒት በስተመጨረሻም ላይ ጉዳት አድርሳለች። ወይዘሮ ማርታ ከዚህ ቤት ነገ ዛሬ ሳትይ ትኬትሽን ቆርጠሽ ውልቅ ብለሽ ሂጂልኝ ስትል አስጠንቅቃታለች። እጅግ የሚያሳዝነውና እጅግ ልብ የሚሰብረው ነገር ትዳራቸውን ለመጠበቅ ቤታቸውን ላለማፍረስ ደስታቸውን ላለማጣት ሚስታቸውን ላለመጉዳት እስከ ዛሬ በጸጸትና በጭንቀት እየተጎዱ ያሉት እየተሰቃዩ የቁም ሲኦል እየኖሩ ያሉት ጋሽ ደረጀ መጨረሻው ምን ይሆን? ሁሉም ነገር ድብልቅልቁ የሚወጣበት ቀን የደረሰ ይመስላል። ሰላም እንዴት ናችሁ? ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ በያለንበት የዓለም ዳርቻ። እጅግ የሚገርም እጅግ የሚደንቅ ነገር ነው እየተፈጠረ ያለው። እሱም እንግዲህ ተወዳጁ ዳጣ ነው። በጣም የሚያሳዝን ነገር መድኃኒት ሁልጊዜ የሆነ ነገር አነፍንፌ ያንን ሚስጥር ማወቅ አለብኝ። እህቴ አይኗ ታውሯል፣ ማየት አልቻለችም፣ ሁሉም እየተጫወቱባት ነው ብላ የጀመረችው ወጥመድ ውሃን ህይወቷን እስከ ማጣት ወይም እስከ ሞት ደረጃ እንድትደርስ አድርጓታል ማለት ነው። ወይዘሮ ማርታም በእህቷ ላይ ተስፋ እንድትቆርጥ ሆናለች። ዛሬ ነገ ሳትይ ትኬትሽን ቆርጠሽ እንድትሄጂልኝ እፈልጋለሁ ብላለች። በጣም የሚያሳዝነው ነገር ግን ዳጣ የፈራችው ነገር እውነት ሆኗል። ሰላም ወደ ስልኳ ደውላ እኔ ሳላነሳው ማርታ ልታነሳው ትችላለች ወይ መድኃኒት ልታነሳው ትችላለች እያለች ስትጨነቅ የነበረው ነገር ሁሉ ግልጽ ሆኗል። ወይዘሮ ማርታ ሳሰማ መድኃኒት ዳጣ የደረጀ ልጅ እንደሆነች ካወቀች በቃ ቦምቡ ፈነዳ ማለት ነው። ትልቁ ጉዳይ አሁን አብጌል እህቴን ገለች በሰላም አትኖሪ ስትል መድኃኒት ማንቁርቷን ይዛት ነበረ። ይህ ሁሉ የኔ ጥፋት ሳይሆን እናንተ ሚስጥር እያወቃችሁ እህቴ ላይ የምትሰሩት ግፍ ነው ስትል ኖርማን የመሰላት ለሷ። ትልቁ ጉዳይ ግን በዛም አለ በዚህ ውሃ በመልካም ጤንነት ላይ ሆና ወደ ቤት ተመልሳለች። ግን አሁንም በድጋሚ ሌላ ሚስጥር ወጥቷል። እሱም ሰላም ስትደውል ወይዘሮ መድኃኒት አንስታ ያነሳችው ስልክ እንዴት የልጇን ድምፅ መለየት ያቅታታል? ሰላም አሁን ሌላ ሚስጥር ልዘባርቅ ነው። እትዬ ሰማች ወይ ማለት አንቺ የእሱ ልጅ እንደሆንሽ አወቀች እንደሚለውን ከጨመረችበት ቦምቡ ፈነዳ ነው። ግን ቶሎ ብሎ የሆነ ሰው መጥቶ ካላስቆማት በስተቀር ወይዘሮ ሰላም ከመፈትፈት ወይም ከመዘርገፍ ወደኋላ አትልም። እትዬ አወቀች ወይ አንቺ የእሱ ልጅ እንደሆንሽ የሚለውን ነገር ነው ልትናገር የምችለው እንጂ ትንሹ ልጅ የደረጀ እንደሆነ ራሱ ዳጣ አታውቅም። ስለዚህ መድኃኒት ብዙ ርቀት ሳትጓዝ ብዙ ሚስጥሮችን ሳትጎለጉል ያው በሰላም በኩል ሚስጥሩ ሊዘረገፍ ነው። የሆነ ሰው መጥቶ ሊያስቆማት ይገባል። በጣም የሚያሳዝነው ነገር መድኃኒት አይደለም ለእህቷ ለራሷ ራሱ መሆን ማስችል ሰው ናት። እህቷንም እየጎዳቻት እንጂ እየጠቀመቻት አይደለም። ምክንያቱም ይህ ሚስጥር ወጣ ማለት ቤቱ ትርምስምሱ ይወጣል። ሜቢ እንኳን አደረገ እንኳን ወለደ ብላ ጨጓራዋን አጭሳ ልትልካት ትችላለች። ወይ ብዙዎቻችን ግን ወይዘሮ ማርታ በቃ ስተት ነው በቃ ተቀብያለሁ። ትልቁ ውሸታችሁ ግን እያወቃችሁ ሁላችሁ መደበቃችሁ ነው። ይህ ደግሞ ለእኔ አክብሮት ስላላችሁ እኔ እንዳልጎዳ እኔ እንዳይከፋኝ እኔ እንዳልሰበር ስላሰባችሁ ነው በማለት የመድኃኒትን እቅድ ልታፈርስባት ይገባል የሚል ተስፋ አለ። ግን ትልቁ ጉዳይ ደረጃ የዳጣ ጉዳይ ሲሆን በበለጠ ያስጨንቀው ዳጣ ስህተት ናት ጥፋት ናት ተብሏ ልትታመን ወይም ልትቀበል ትችላለች። ሁለተኛው ልጅ ምንድን ነው የሚለው ነገር ጉዳይ ነው። ሰላም ደግሞ ከወጣ ሁሉም ነገር ድብልቅልቁ እንዲወጣለን ነው የምትፈልገው። አሁን ትልቁ ጉዳይ መድኃኒት የሰማችው የሰላም ድምፅ ዳጣ መስላ ነው እያወራቻት ያለችው። ወይዘሮ ሰላም ደግሞ ዳጣ ስለምመስላት ሁሉንም ነገር ልታወራ ትችላለች። በጣም ያሳዝናል። በአንዱ ሲጎሩት በአንዱ ይዘጋል፣ በአንዱ ሲከፍቱት በአንዱ ትከፍተዋለች። የራሷን ህይወት መኖር አቅቷት የሰው ህይወት እየበጠበጠች የሰው ደስታ እየቀማች አሁን ቤቱ ትርምስምስ ወጥቷል።
ሁሉም ሀዘን ላይ ናቸው። ሁሉም ልባቸው ተሰብሯል። በተለይ ውሃ አንድ ነገር ሆና ቢሆን ውሃ ሞታ ቢሆንስ? እሺ ሞታ ቢሆንስ? አሁን ምንድን ነው የምትሆነው? በጣም ያሳዝናል። አሁን ራሷን እየወቀሰች ራሷን ጥፋተኛ አድርጋ እያለችው ዳጣ ናት። እኔ እዚህ ቤት ከመጣ በኋላ ሁልጊዜ ጥያቄ እየተነሳ ጥርጣሬ እየፈጠረ እንደዚህ የሆነው የሚለው ነው አይምሮ ላይ የመጣው። በጣም ያሳዝናል። የእውነት መድኃኒት በዚህ ምክንያት ማወቅ የለባትም፣ መስማት የለባትም፣ ሚስጥሩን ማረጋገጥ የለባትም። የሰላምን የስልክ ጥሪ የሆነ ሰው ማቋረጥ አለበት። ለአንዴና ለመጨረሻ ጊዜም ወይዘሮ ማርታ አንቺ በዚህ ህይወት እየገባሽ እየፈተፈትሽ ነው። ምንም በይኝ፣ ምንም ማስረጃ ይዘሽ ነይ፣ አላምንሽም። በቃ አንቺ የቤታችን መበጥበጥ ነው እንጂ የቤታችን ደስታ አይመለከትሽም። ሁልጊዜ እንዲበጠበጥና ደስታ እንዲርቅ ነው የምትፈልጊው ብላ ምንም ትክክለኛ ሚስጥሩን እንኳን ብታውቅ ጆሮ ዳባ በለስ ብላ ልታስወጣት ይገባል። ዳጣ በጣም ስትረሱናለች። ደረጀም እንደዛው። ኤኒዌይ ባጭሩ መድኃኒት ወደ መጣችበት ተመልሳ ሚስጥሩ እዚያው ተቀብሮ ቀርቶ የሆነ ቀን ደረጀ በሚገባ አረጋግቶ ሊነግራት ይገባል። በዚህ ውዝግብ ውስጥ ሰላም የዳጣ እናት የተወለደው ልጅ የደረጀ ልጅ መሆኑ ከተረጋገጠ ሁሉም ነገር ምስቅልቅሉ ወጣ ማለት ነው። እስከዛሬ ሲጨነቁለት፣ እስከዛሬ ከባድ ሪስክ ውስጥ ገብተው ከባድ ስትረስ ውስጥ ገብተው ብዙ ነገር እስከተፈጠረ ድረስ መስዋዕት ከፍለው በዚህ ነገረኛ መድኃኒት ምክንያት ሚስጥሩ ከወጣ በጣም ያናድዳል። ስለዚህ የዳጣ አባት ደረጀ፣ የሰላም የልጇ አባት ደረጀ መሆኑን መድኃኒት ማወቅ የለባትም። እሷ ትንሽ ፍንጭ ነው የምትፈልገው። ወይዘሮ ማርታ ግን ከእህቷ አደገኝነት በጣም ክፋትነት አይታ ከዛ ቤት ልታስወጣት ይገባል። ማንም ሰው አይነገራት አላለም፣ ይነገራታል። ግን ጊዜው ገና ነው። ለማርታ ይህ አይገባትም እያሉ በጸጸት እየተጨነቁ ያሉት እነሱ ናቸው እንጂ አንነግራትም ብለው አይደለም።